እኔ ራሱ ብዙ ሰው ላስታረቅ ተቀምጬ ብዙ ሰው ነግሬው እሱማ ትክክል ነው ታባ ግን ያው ይል ምን ይደረጋል? በቆመጥ አይባል ምን ይደረግ? ምን አባንም አትታረቅ አንተ ምን አባ ነው ብሎ አይባል ነገር። ሰው ሁሉ እየሮጠ እግዚአብሔር ላይ መንገድ ላይ አንድ ሽማግሌ ዝም ብሎ ደከም ብሎ ኧረ እኔን የሚያዙ ወይድ ረፍዶብናል። ማን ሊያዩ ነው? እግዚአብሔር ሊያዩ ማለት ነው። ለካ ሽማግሌ ማን ነበር? እግዚአብሔር ነበር ማለት እግዚአብሔር በሽማግሌ ለአብርሃም አልተገለጸለትም? ይገለጻል። ሽማግሌን ስትሰሙ፣ ነዳዩን ስትሰሙት፣ ጎባጣውን ስትሰሙት፣ ልብሶ ያደፈበትን ስትሰሙት ይሄ እግዚአብሔርን መስማት ይላል። ደግሞ ብዙ መከራ ደረሱበት። ብዙ መከራ መጨረሻ ላይ ለአንድ ንጉሥ ታጨች። ደግሞ አልፈልግም አላገባም ማለት ምን እንግዲያማ እንዲህ ካለች ብለው በሬዎችን ጠምደው አንዱን እግሯን ከአንዱ በሬ እግር አንዱን እግሯን ከአንዱ በሬ እግር አድርገው በሬዎችን በጅራፍ እየመቱ መሬት ለመሬት ጎተቷል። ጌታ ኢየሱስ ክርስቶስ በምሕረት አስበን ያለች ትጎትታል። ገራችሁ መጽሐፍ ስታነቡ ለምሳሌ መሀል ላይ በጣም ይሄ ፊዚክስ የሆነ ነገር ይገጥማቸዋል። ማለት በጣም ድክም የሚያደርግ ገጽ አለዋል መሀል ላይ። ከዚያ በኋላ በዚያው ነው መጽሐፉን ጥለ ነው የምንቀሩ። ችግር ግን ምን ማለት ነው? ራስን ማስገደድ ማለት ያንን የሚሰለች ገጽ ዝም ብሎ ማንበብ ነው፣ ቢገባንም ባይገባል። ስለዚህ ሸካራ የሆነብንን ነገር ዝም ብለን መቀጠል መቻል፣ ራስን ማቆጣጠር የለም። ይሄ ገራችሁ ሁላችንም ፍሬ ቢስ ነን አይደል? ፍሬ ቢስ ግን የሆነው ለምንድን ነው? ውሃ ዳር ስላልተተከል። ውሃው ደግሞ ምንድን ነው? የእግዚአብሔር ቃል። ቃሉን በሌሊትና በመዓልት የሚያነብሰው ከምን ዳር እንደተተከለች ይሆናል? ከውሃ ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ። አንድ ሰው መንፈሳዊ ሕይወትን ለመለወጥ ከየት ይጀምራል? ከመጽሐፍ ቅዱስ። ስለዚህ ሁላችሁም መጽሐፍ ቅዱስን በደንብ አድርጋችሁ አንብቡ። መጽሐፍ ቅዱስን በደንብ አድርጋችሁ ካነበባችሁ ክርስቶስን እየሰማችሁ ነው። ቅዱስ ዳዊት ምን ይላል? አጸም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላመ ለሕዝቡ። እርሱ ፈጣሪ እግዚአብሔር የሚለኝን እሰማለሁ፣ እርሱ ለሕዝቡ ሰላምን ይናገራልና። እና መጽሐፍ ቅዱስ እኔ እውነቴ ነው፣ መጽሐፍ ቅዱስ ትኩረት ይሰጠው። በሕግ አምላክ መጽሐፍ ቅዱስ ትኩረት ይሰጠው። መጽሐፍ ቅዱስ እናንብብ። መጽሐፍ ቅዱስ አዳምጡ። ለልጆቻችሁ መጽሐፍ ቅዱስ እዚህ ከከተማ የመጣ ብዙ ሰው ነው የማየው። መጽሐፍ ቅዱስ አዳምጡ። ወሬ አትክፈቱ። ዜና አታዳምጡ። እናንተ ዜና አዳምጣችሁ ሀገሪቱን አሁን ሰላም ልታደርጓት ነው? ልትለውጧት ነው? እናንተ ዝም ብላችሁ እግዚአብሔርን ስሙት ብላችሁ እግዚአብሔርን እንስማ። የጦርነት ድምፅ ትሰማላችሁ ብሎና የጦርነት ድምፅ ከምንሰማ እግዚአብሔርን እንስማ። ዝም ብለን እናንብ፣ ዝም ብለን እናንብ። አይናችን አንድ ቀን ያጠራዋል ክርስቶስ። ስለዚህ ቃሉን መስማት የማደግ ምልክት ነው። እንዲያው ምንድን ነው የሚሉት አባቶቻችን? እያነበብኩ አልተለወጥኩም ለሚሉ ሰዎች መልስ ሲሰጡ፣ እየተሰበኩ መጽሐፍ ቅዱስ እያነበብኩ አልተለወጥኩም ሲባል እኔ እኮ ሰው ክፉ መሆኑን የማውቀው በእውነት እግዚአብሔር የሚያውቀው የሰው ክፉ መሆኑን የማውቀው በማንም አይደለም በእኛ ነው፣ በራሴና በእኔን በመሰሉ ሰዎች። ማለት አሁን ማት ብዙ መጽሐፍ ነው ያለኝ እና እነዚያ መጽሐፍ አንብቤያቸዋለሁ፣ እያነበብኳቸው ትክ ብያቸው ይህን ሁሉ አንብቦ ሰው ጥሩ ሰው አለመሆን እላለሁ። በጣም ነው የሚገርም። ከልቤ ነው የምነግራቸው። እግዚአብሔር ነው እንዴት ይህን ሁሉ አንብቦ ሰው ጥሩ ሰው አይሆንም? በጣም ነው የሚገርም። አንዱ ብቻ እኮ እንዴት ስንት ነገር ይሰራል። እንዲሁ ልመጻደቅባቸው አይደለም። በጣም ነው የሚገርመኝ። ሁልጊዜ ሳየው እንዴት ይህን ሁሉ እያነበብኩ ጥሩ ሰው አልሆንም? በጣም ይገርመኛል። ስለዚህ ምን ልላችሁ ነው የፈለኩት መሰላችሁ? ምንድን ነው ቃሉን የእግዚአብሔር ቃል ባትሰማ ባትለወጥም ዝም ብለህ ስማ፣ ዝም ብለህ አንብብ። ለምን ጠብታ ውሃ እንኳን ከአንድ አለት ላይ ሳታቋርጥ ከፈሰሰች አንድ ቀን አለቱን ምን ትለዋለች? ታጎደጉደዋለች። ያቺ ውሃ እንኳን አቅም አግኝቶ ከውሃ የበለጠ ደካማ የለም። ውሃይቱ እንኳን ጠብ እኔ ሁልጊዜ የምመስላት አንድ ምሳሌ አለች። እዚህ ናኩቶ ላብ ቤተክርስቲያን ውስጥ ያለውን ነው የማየው። ላሊበላ ስትሄዱ እነዚያ የናኩቶ ላብ ንባዎች ነው የቅዱሳን ንባ የሚባሉ አሉ። ጠብና እነዚያን ድንጋዮች እኔ እነሱ ያጎደጎዷቸው ነው የሚመስለኝ ውሃዎቹ። ያ ጸበል ሆኖ ይሰጣል። ጠብ ትንንሽ ናቸው እና ድንጋዮቹ ጎድጉዶ ነው የተቀመጡት ማለት የድንጋይ ገበታ ሆነዋል።
ስለዚህ ውሃ እንኳን መስበሩ አይቀርም። እንዳለት የጠነከረ ልብ ቢኖር እንኳን አንድ ቀን እግዚአብሔር ልብህን መስበሩ አይቀርም። ስለዚህ የእግዚአብሔርን ቃል መስማት፣ ዝም ብሎ ማንበብ፣ በዚያ ቃል ማለዳ ከመውጣታችሁ በፊት የእግዚአብሔርን አዋጅ ሰምቶ መውጣት። አንድ ምዕራፍ ትገልጡና አንብባችሁ ከዚያ 2 ቃል በቃላችሁ ይዛችሁ ትወጣላችሁ። ለምሳሌ አሁን የወጣው ምግብ የወጣው ነገር መጽሐፍ ቅዱስ እንዲህ ስገልጠው ነው የወጣው። ወተመየጥነ ወአረግነ ውስተ ፍኖተ ባሳን ወፃ አግ ንጉሰ ባሳን ወተቀበለነ ውእቱ በኩሉ ህዝቡ ውስተ እንድራይን ከመ ይትቃተለነ ወይቤለነ እግዚአብሔር ኢትፍርሆ እስመ ውስተ ዴከ አገብኦ ወለኩሉ ህዝቡ ወለኩሉ ምድሩ ወተገብሮ ከመ ገበርካሁ ለሲሆን ንጉሰ አሞሪዮን ዘይነብር ውስተ ሐሴቦን። አሁን ይችን እያልኩ ምዕራፉን አነብና እንዲሁ ዝም የአንዷን ብድግ አድርጌ እግዚአብሔርም በእጅህ አሳልፌ እሰጠዋለሁና አትፍራው አለ የሚለውን ይዛለሁ። በቃ አትፍራ የሚለውን ይችን ይዤ እወጣለሁ። እግዚአብሔርም አሳልፌ በእጅህ እሰጥሃለሁና አትፍራው የሚለውን ይህን ቃል ይዤ እወጣለሁ። አንድ ቃል ይዛችሁ ውጡ። ወደ ቢሮ የሚሄዱ ወደ ንግድም ሲሄዱ ወደ ምን የሚሄዱ በፍጹም መጽሐፍ ቅዱስ ሳታነቡ መውጣት የለባችሁ። በፍጹም ይህን አንብቦ ከጸሎት በኋላ ነው። ጸሎት እንደጨረሳችሁ ስልክ ከመደወል አሁን አንድ ሰው የዚህ ዘመን ሰው መቼም ከሆነ ነገር ቀጥሎ የሱስ እንደያዘው ምልክቱ ከሆነ ነገር ቀጥሎ ስልኩን ነው የሚያነሳ። አሁን በፈረንጆቹ ፎን አዲክሽን ተብሎ አዲስ ሱስ እንደሆነ ሰምታችኋል። የስልክ ሱስ ተብሎ በደንብ አንድ በሽታ ነው ተብሎ ተይዟል። እና የስልክ ሱስ እንደሚያደርገው በልቶም እንደጨረሰ ስልኩን፣ የሆነ ሰው ሲያወራ ቆይቶም እንደጨረሰ ስልኩን ቀጥታ የሚያነሳ የሆነ ነገር ስልኩን፣ ይሄ ሱስ ነው። እና ከዚህ ጸሎትም እንደው አሁንስ መዲት ቅዱስ ብሎ ጨርሶ ስልኩን ከማድረግ ምንድነው ማድረግ? እንደጨረሰ አንድ ሰው ምንም ከማውራቱ በፊት ምንድነው ማየት ያለበት? መጽሐፍ ቅዱስ በሉ እንጂ አቤት መጽሐፍ ቅዱስ። መጽሐፍ ቅዱሳችሁን ገልጣችሁ ትሰማላችሁ። እርሱን ስሙት። ቃሌ በሱ የሚኖር የሚወደኝ ማን ነው ያለ? እሱ ነው ያለ። ቃሉን መስማት፣ በቃሉ መኖር መጀመር። የእግዚአብሔርን ቃል አንብበን የአቅማችን መልፋት በየቀኑ ቃሉን ኖረን የምንጨርሰው ሳይሆን ለመኖር የምንጋደልበት ነው። በየቀኑ መለማመድ። የሚገርመው የዛሬው ለዛሬ ይሆነናል፣ የነገውስ ነገሩኝ እንጂ ለነገ በመዓልትና በሌሊት የሚያነብሰው የሚለውን ምንድን ነው ያሉት? መዓልተ የሚሄድ እግዚአብሔር ወሌሊት አይነግር። እግዚአብሔር ቀን ያስተምራል ሌሊትም ይናገራል። ዳዊት ሲተነግሩት ቀን ባነበበው ባስተማረው ሌሊት ከኃጢአት ተጠብቆበት ያድራል ነው የሚለው። ስለዚህ ሁልጊዜ ምን ማድረግ አለብን? ቃሉን ማንበብ፣ በቃሉ መኖር መጀመር ነው። የእግዚአብሔር ቃል ብርሃንን የምናይበት ነው ልላችሁ ፈልጌ ነው። ሐዋርያት ብርሃንን አይተዋል። እናንተ ማየት አትፈልጉም? ስለዚህ ቅዱስ ዳዊት ምን አለ? ዓይኖችህን ግለጥ ከሕግህ ድንቅ ነገርን አያለሁ። እስኪ በሉላችሁ፣ ከሕግህ ምን አያለሁ ነው ያለው? ድንቅ ነገርን አያለሁ። ስለዚህ የእግዚአብሔርን ቃል ስናነብ እና ስንማር ከሕጉ ውስጥ ድንቅ ነገርን እናያለን። በዚህ እርግጠኞቹ ነው። የእግዚአብሔርን ቃል ወርቅና ብር ሀብት በላይ የእግዚአብሔር ሀብት ነው። ሶስተኛው የመጨረሻችን ነው። ይሄ ሶስተኛው ርዕሳችን ምንድን ነው? እርሱን። አሁን ከዚህ በኋላ መጽሐፍ ስታነቡ ማን ጋር እየተነጋገራችሁ እንዲያስባችሁ ነው የምታነቡት? አቤት። አሁን አንተ ገብረ ማርያም ብትሆን፣ አንቺ ደግሞ ወለተ ሥላሴ ብትሆኝ እውነት እውነት እልሃለሁ የሚለውን ስታነቡ እላችኋለሁ የሚለውን እናንተ ወደ እናንተ ተቀይሩና ምን እያላችሁ ነው የምትሰሙት? ለራሳችሁ በሉ እንጂ በሉ ብለን ለራሳችሁ ነው የምታነቡት ማለት ነው። ለራሳችሁ አድርጋችሁ እያለኝ ነው ብላችሁ ክርስቶስን ዛሬ አነጋግሬዋለሁ ብሎ ማመን። ክርስቶስን እውነት ልንገራችሁ፣ መጽሐፉን ለመረዳት ማመን ይገባል። እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ። እግዚአብሔር ለሕዝቡ በምን ይናገራል? በመጽሐፍ። ፈቃዱን ምንድን ነው ያለው? ቅዱስ እንጦንስን ሄዶ አንድ መነኩሴ እንዲህ ያለው፣ አባቴ ሆይ እንዴት አድርጌ እንደምኖር ግራ ገብቶኛል፣ እንዴት እንደምኖር ንገረኝ አለው። የእግዚአብሔርን ቃል ተመልክተህ እሱ እንደሚልህ አድርግ። የእግዚአብሔር ፈቃድ ማለት እሱ ነው አለው። ምንድን ነው ያለው? የእግዚአብሔርን ቃል ተመልክተህ እሱ እንደሚልህ አድርግ። የእግዚአብሔር ፈቃድ ምንድን ነው? እሱ ነው። በቃ የእግዚአብሔር ፈቃድ ማለት ቃሉ ነው፣ ሌላ አይደለም። በቃሉ ከኖርን ቤተክርስቲያን በሰላም ትኖራለች። ስለዚህ አሁን በጣም ብዙ የምንሰማው ነገር አለ። እርሱን ስሙ ትበሉ እስኪ ንገሩ እንጂ
እና ሁላችንም እንድንሰማው እግዚአብሔር ይርዳን። መነኮሳቱም እግዚአብሔር እንድንሰማ፣ ባለትዳሮችም እግዚአብሔር እንድሰሙ፣ ጳጳሳትም ክርስቶስ እንዲሰሙት፣ ቄሶችም እግዚአብሔር እንድንሰማ። ክርስቶስ የሚሰማው ጠፍቷል። እውነቴን ነው የምነግራቸው። አሁን እንደው በቤተ ክርስቲያን ወንበር ተቀምጦ ፖለቲካ እንጂ እግዚአብሔርን የማይሰማ ሞልቷል። እግዚአብሔርን መስማት ማን ይስማው? ወይ ምንም። አሁን ስብሰባ ሲደረግ፣ በቤተ ክርስቲያን ስብሰባ ሲደረግ ወንጌል ይነበባል። በስብሰባው ግን ቅድም የተነበበው ወንጌል ማንም ትዝ አይለውም። ታረገዋለህ አርፈ ተቀመጥ ሲል ቅድም የተነበበው ወንጌል የሚያስታውሰው የለም ማለት ነው። እዚያው አንብበን እኮ ነው። ወይ መድኃኒዓለም አስደናቂ ነው። ክርስቶስን ለመስማት ነው። ሲኖዶስም ክርስቶስን ለመስማት ነው የተቋቋመው። ቤተ ክህነትም ክርስቶስን ለመስማት ነው። ሰበካ ጉባኤ ክርስቶስን ይሰማል። እንደ በእውነት ይሰማል። ኮሚቴ ክርስቶስን ይሰማል። እንዲህ መች ይሰማል? አለቃውን ነው የሚሰማው። አለቃ ሊሰማ ይችላል። አሁን አለቃ በተለይ የከተማ ካህናት ያከብራሉ። እንዲያ ነው፣ አክብሩ፣ ጥሩ ነው። አለቃው ወደ ግራ ከዞረ በግራ ያለው ቄስ አቤት አባታችን አምኖበት ነው የሚለው እኔ ጥያቄ ይመጣብኛል። መጠየቅ መብት አይደል? ፈርቶ ነው። ይህ ሁሉ መሽቆጥቆጥ ክርስቶስን ሰምቶ ነው። ክርስቶስን ከሰማ እውነት ነው። ጫማውን ብትስመው ምንም ክርስቶስን አስበህ ከሆነ ክርስቶስን የምንሰማው መቼ ነው? አንድ አባት ነበሩ፣ አባ ገብረ ክርስቶስ ይባላሉ። እና ባለሀብቶች እየወሰዱ ለገዳም ብር ይሰጣሉ። ምን እንዳሉ ታውቃላችሁ? ክርስቶስ የለም እንጂ ጽድቅስ ሞልቷል። እንዴ ምን ማለት ነው? ንገሩኝ። ክርስቶስ የለም እንጂ ጽድቅስ ሞልቷል ምን ማለት ነው? እንደዚህ ማለት ጽድቅ ካለ ክርስቶስ አለ እንዴ? ምን ይመስላችኋል? ምን ማለት ይመስላችኋል? ክርስቶስን አስበህ አይደለም። ምንድን ነው ማስመሰል ነው። ወይም ደግሞ የሆነች ከሰራረካት ነገር ገነት የምትገባባት የሆነች ነገር ላስቀምጥ ብለህ ነው። ክርስቶስን አስበህ ነው ወይ ያደረገው? ስትሰጥ ራሱ ክርስቶስን እያየህ ነው የምትሰጠው ነውስ ደግሞ ዝም ብለህ ኃጢአትህ እንዲሸፈንልህ ነው? እድሜ ነግ ዘመንህ ለሰረቅከው ነገር ማካካሻ ነው የምትሰጠው ነው? ክርስቶስን አስበህ ነው። አይ ይሄን ወንድሜ እኮ ርቦታል፣ ይሄ የክርስቶስ አካል ነው ብለህ ነው ወይ የምትሰጥ ነው እንጂ 50 ሺህ ብር ሰርቆ 5 ሺህ ብሯን ጥላ ገዝቶ ለቤተክርስቲያን መስጠት ከእግዚአብሔር ጋር ተካፍሎ መስረቅ ነው። እንደሱ የሚባል ነገር የለም። አስበህ ክርስቶስ ቤተክርስቲያን ሲሰጥ ሰው ክርስቶስን አስበው። ክርስቶስ የለም እንጂ ጽድቅስ ሞልቷል። እኔ በጣም ነው የሚገርም በእውነት ማለት ነው። ሲሰግድ ያዩታል መነኩሴው ነው። ክርስቶስ የለም እንጂ ጽድቅስ ሞልቷል ይሉታል። እና ማንን ብሎ ነው የሚሰግድ? ክርስቶስን እያሰብከው ነው ወይ የሚሰግድ? ስትሰግድ ክርስቶስን እያሰብከው ነው ወይ የሚሰግድ? እንደዛ ነው የሚደረገው ማለት ያ የህሊና አይን የሚያርፍበት ኢንቴንሽን የሚባለው አለ አይደለም? ሐሳባችን የሚሰቀልበትና ማረፊያው ትኩረት ፎከስ ኤሪያ የሚባለው ምን እያሰብክ ነው የምታደርገው ነው። ቅዳሴ ይቀደሳል። ምን እያሰብክ ነው የምትቀድሰው? ሲኦል እንዳልገባ ብለህ ነው የምትቀድሰው? ክርስቶስ ትዝ ብሎ ይሄ ምንደኛ ክርስቲያኖች ይባላሉ። ይሄ ሲኦል እንዳንገባ እያደረጉ ጽድቅ የሚሰሩ ማለት ነው። ከቅጣት ለማምለጥ ነው። ክርስቶስ ርዋቸው ሳይሆን እንዳይፈርድብኝ ደግሞ የሆነች ነገር ላድርግ እንጂ ብሎ ማለት። ስለዚህ እሱን ብለህ ነው ወይ ስትቀድስ ክርስቶስን እያሰብከው ነው የምትቀድሰው? ወይስ ደግሞ በቃ ካልቀደስኩ ይቀጣኛል እግዚአብሔር ብለህ ነው? ወይስ አለቆችህ እንዳይቀጡ ነው? ወይስ ደግሞ ስትቀድስ ህዝቡ ድምፅህን ምን ብለው እንደሚያሰቡት እያሰብክ ነው ማለት ነው? ክርስቶስን እያሰብክ ነው ወይ የምታደርገው ነው? ገብቷችኋል? ሰው ጽድቅ ራሱ በክርስቶስ ሐሳቡ ክርስቶስን እያሰቡ ካላደረጉ ጽድቅም ባዶ ይሆናል ማለት ጽድቅ ራሱ። ስለዚህ ኦርቶዶክሳዊነት ማለት ክርስቶሳዊነት ማለት ነው። ያለ ክርስቶስ ምንም የለም። እሱን ማሰብ መቻል አላችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ አሁን ክርስቶስን የምትሰሙ ስሙት። እውነቴን ነው። አሁን ተጣልታችሁ ታረቁ ስትባሉ ክርስቶስን ሰምታችሁታል? ይሰማሉ? ክርስቶስ ታረቁ። እኔ በፍጹም
አልታረቅም። ሰው ከሚስቱ ጋር ሚስት ከባሏ ጋር ማፈሪያዎች እኮ ናቸው። እንዲሁ እውነት ሚስት ጋር ሳትታረቅ ክርስቶስን ወደዋለሁ ልትል ደግሞ እንዲሁ ቀልድ ነው። እንዴት ያዘው ቅዱስ ዮሐንስ አፈወርቅም ይላል ክርስቶስ ጠላቶቻችሁን ውደዱ ብሎን ሳለ ወዳጆቻችንን ስንጠላ ብንገኝ ምን እንመልስለት ይሆን ይላል። እሱ ያለን ማንን ውደዱ ነው። እኛ ወዳጆቻችንን ስንጠላ ከተገኘን ምን ልንመልስ ነው ብንነገር። ስለዚህ ምንድን ነው ታረቁ ሲባል እኔ ራሱ ብዙ ሰው ላስታረቅ ተቀምጬ ብዙ ሰው ነግሬው እሱማ ትክክል ነው ታባ ግን ያው ይል ምን ይደረጋል? በቆመጥ አይባል ምን ይደረግ? ምን አባን የማትታረቅ አንተ ምን አባ ነው ብሎ አይባል ነገር። ዮሐንስ አፈወርቅ እኮ ለዚህ ነው እንደው ካህን ሁን ሲሉት ኧረ እኔ መብት ያለው በግ መጠበቅ ከባድ ነው። አይምሮ ያለው እናንተ መብት ያላችሁ በጎች ናቸው። አሁን በጎቼ ብትሆኑ ኑሮ ተበለች አንቺ ቀንዲት ነይ ማን ነው እዚህ አውራው በግ ማን ነው ቆሪት ና በዚህ በጅራፍ ና ሳር ብላ ይበላል። ግባ ወደ ጋጥ ይገባል። ይሄ ግን አሳቢ በግ ተንታኝ በግ ነው። የራሱ አናላይሲስ ይሰራል። እንዴት ነው ይሄን ከምን አንጻር ነው ስለሚል እንዲሁ እኮ እንዲሁ ራሱ ምዕመንነት ፖለቲካ እንዳይሆን እግዚአብሔር ይጠብቀን። እውነቴን እኮ ነው የምነግራችሁ። እና ሀሳባችን ሁሉ ታረቁ ስንባል ክርስቶስን መስማት፣ ስብሰባ ላይ ስንጨቃጨቅ ክርስቶስን ማሰብ አለብን። ይቅር በሉ ስንባል ክርስቶስን ማሰብ እና ክርስቶስን መስማት ማለት ኢንቴንሽናሊ በየቀኑ ኑሯችን ውስጥ ክርስቶስን ማሰብ ማለት ነው። ሀሳቡ ገባችሁ? ገብቷችኋል? ስትነግዱ ክርስቶስን መስማት። አባይ ሚዛን በእግዚአብሔር ዘንድ አስጸያፊ ነው ይላል አይደል? በሚዛን ስትሰርቅ አባይ ሚዛን ሐሰተኛ ሚዛን ማለት ነው። በእግዚአብሔር ዘንድ አስጸያፊ ነው። በሚዛን ስትሰርቅ ነጋዴ አሁን ይላል 50 ብር 100 ብር ሽጥልኝ ሲባል ገብርኤልን እኔ ራሴ 110 ነው ያመጣሁት ይላል። ያመጣው 70 ሊሆን ይችላል። ምሮ ነው እንደዚህ ግጥም አድርጎ ማለት ነው። እንደዛ ስታረግ ክርስቶስን ስማው፣ ልጄን ስሙት ያለው እኮ አብ ይሄንን ነው። ልጄ ያስተማረውን ትምህርት ስሙ ነው፣ ኑሩት ነው፣ አስቡት ነው። እያሰብክ ኑር ነው። መደዴ አትሁን፣ የተማርከውን አስብ፣ ቃሉን አስብ ነው። ይህንን ይልቅ እና እግዚአብሔር እውነቴን ልንገራችሁ መንፈስ ቅዱስ ይመጣል አላቸው ሐዋርያትን። ከዘምን ያላችሁ እኔ ያስተማርኳችሁን ያስታውሳችኋል። መንፈስ ቅዱስ አደረብን የምንለው ቃሉን ማሰብ ስንችል ይሄ ነው። ሶስተኛው ክርስቶስን መስማት ምንድን ነው? ክርስቶስና እኔ በሞቴ እውነቴን ነው። አንድ ቃል ሲነገርባችሁ እፍር ማለት አለባችሁ። ንስሐ አባታችሁ አንድ ኃይለ ቃል ከመጽሐፍ ቅዱስ ነግሮ ጠቅሶ ሲነግራችሁ እሺ ማለት ነው እንጂ እሱ ሮሜን ሲጠቅስ አንተ ደግሞ እንደምን ብለህ ፈላልገህ በዛ ያገኘሃትን ቆሮንቶስን ኖር አይደለም። እውነቴን እኮ ነው። ዘፍጥረት እንዲህ ይላል ሲል ገላትያም እንዲህ ይላል ብለህ ምሯሯጥ ሳይሆን ነው አባቴ። ኧረ በስመ አብ በኃይለ ሥላሴ አምላክ ተብሎ እኮ ሰው ይቆማል በፊት። የኃይለ ሥላሴ ስም ተጠርቶ ሰው ይቆማል በፊት። ከዚያ በኋላ እኮ እንጃ ስም ተጠርቶ ያውቅም። ከዚያ በኋላ የተሾሙ ሰው ከኃይለ ሥላሴ በፊት ግን በኃይለ ሥላሴ አምላክ፣ በዮሐንስ አምላክ፣ በሚኒሊክ አምላክ ይባል ነበር። ማንም ሰው የታጠቀ ሰው እንኳን ሰው ሊተኩስ መጥቶ በኃይለ ሥላሴ አምላክ ከተባለ ይቆማል። የኃይለ ሥላሴ ስም የጃንሆይ ስም ተጠርቶ አንዲት ሴትዮ ነው የተባለች በኃይለ ሥላሴ አምላክ ስትል ደግሞ የደርግ ወታደሮች የድብልቅልቆ ያለ አለች ማለት በሳቸው እንዳትል በዚህ ደግሞ እነሱ ዞር ስትል እነሱ አሉ እና አሁን የድብልቅልቆ ያለ ሆኖ ነው እንጂ እንኳን በእግዚአብሔር ቃል በንጉሥ ቃል ሰው ይቆማል። በሕግ አምላክ ይላል ደግሞ ዛሬ የገጠሩ ሰው ደግሞ በሕግ አምላክ ይላል። ነውር። የእግዚአብሔር ቃል ተጠቅሶ ልጆቼ ታረቁ። ማቴዎስ ወንጌል ላይ እንዲህ ነው የሚለው ይቅር ለሰማይ አባታችሁ ልጆቹ ተሆኑ ዘንድ እናንተም የተጣላችሁን ይቅር በሉ ይላል ሲባል እሺ የክርስቶስ ቃል አይደል እሺ ነው የሚባለው። እንዲህ ዝም ብሎ አንዱ ምላስን ይሄ እንደ ጅራፍ ከባድ ነው የህዝብ እውነት እኔ ነው የምነግራችሁና ተፈላስፋችሁ የሳይንስ አበላሽቷቸዋል። በእውነት በጣም አፈላስፎ ይሄ ነገረኛ ቁጭ
ብሎ የቲክቶክ ቁማርተኛ ሆኗል ህዝቡ። እውነት ለመናገር ማለት ቁጭ ብሎ ነገር ሲቆምር እንትን ሲል እና ለካ ሰው ሜዳ አገኘና ሰው ልክስክስነቱን መግለጽ ጀመረ። ድሮ ሜዳ አልነበረ ማለት ሰው ሁሉ ችሎ ሰው ምን ይለያል የሚሄድ ማለት ነው። አሁን ቲክቶክ ሲመጣለት አወጣው ልክስክስነቱን በደንብ እያወጣ መዘርዘር ጀመረ ማለት ነው። ሳዳቢነቱን፣ ለፍላፊነቱን፣ ነገረኛነቱን ነይቲው መጣለት። በቃ መለፍለፍ እና እዚህ ጻድቅ እንመስላለን። እዚያቸው ወዶ ማንም የሚያየለም ማሻር ነው። እዚች ነጠላን አድርጎ ይፍቱኝ ማለት ያቺ ደግሞ ቁጭ ብሎ መሳደብ ቁጭ ብሎ እናዚህ ሰዓት አውጥቶ ማለት ነው። ስለዚህ እግዚአብሔር ሰዎች ክርስቶስን እንስማው። ሁላችንም ባለንበት አሁን ክርስቶስ እንዲሰማን ከፈለግን ክርስቶስን እንስማ። ክርስቶስ ተፋቀሩ፣ መለያየትን ተዉ፣ ዘረኛ አትሁኑ ብሏል። ይሄንን ቤተ ክርስቲያናችን ከቤተ ክህነት እስከ ሰበካ ጉባኤ ድረስ ይህን የክርስቶስን ቃል ከሰማች ክርስቶስ ደግሞ ቤተ ክርስቲያንን ይሰማታል። ይህን ጌታ ምንድን ነው ያለው? እርስ በርሳችሁ ከተፋቀራችሁ ሰዎች የኔ ደቀ መዛሙርት መሆናችሁን በዚህ ያውቋቸዋል። አንድ ሰው መነኩሴ በሉት፣ ቄስ በሉት፣ ጳጳስ በሉት እኔ ኦርቶዶክስ ነኝ ብሎ መታወቂያ አይደለም ማሳየት የሚችለው። ምንድን ነው ማሳየት የሚችለው? ፍቅር ነው የኦርቶዶክስ መታወቂያችን። አንድነት የኦርቶዶክስ ማህተማችን ነው። ፓስፖርት ይዛል እንደሚባል ሰው ኦርቶዶክስ ነህ? አዎ። መታወቂያ ምታ ሲባል ፍቅር ነው የሚታዘው። መለያየት የዲያብሎስ ነው። እርሱን ስሙት ያለን ይህንን ተፋቀሩ ያላችሁን ጌታ ስሙት እና መለያየታችሁን ተው ነው ጌታ ያለ። ለወንድሙ ራሱን ቤዛ የሚያደርግ ሰው ከዚህ የሚበልጥ ፍቅር የለም ያለህን ጌታ ስማና ለወንድም ጉድጓድ መቆፈረን ተው። ይህን ስትሰማ እግዚአብሔር ይሰማል። እና እግዚአብሔር ለምንድን ነው እንዲሰማን ከፈለግን ሀገራችን እኔ እውነት ሰሞኑን ነገርኳችሁ ትናንትም በጣም አስጨናቂ ሁኔታ ውስጥ ያለች ሀገራችን። ያ እንዲሆን ግን ክርስቶስን እንስማ። ሶስተኛው ክርስቶስን መስማት ምንድን ነው? የመጨረሻ ነው። ሶስተኛው ክርስቶስን መስማት ማለት ተግባራዊ መታዘዝ ነው። ክርስቶስን መስማት ማለት ምን እንደው ይሄ ልጅ በቃ ጎርምሶ አይሰማኝ ካሉ እናት አባት ምን እያሉ ነገሩ እንጂ አይታዘዘኝም ማለታቸው ነው አይደለም። ስለዚህ መስማት ማለት መታዘዝ ነው። ክርስቶስን ግን የት ነው የምንሰማው? አንደኛ በመጽሐፍ ቅዱስ፣ ሁለተኛ በቅዱሳን፣ ሶስተኛ በመምህራን፣ አራተኛ በስነ ፍጥረት፣ አምስተኛ በውለታው፣ ስድስተኛ በመከራ። በዚህ ሁሉ ክርስቶስን መስማት ነው። መከራ ራሱ ሲመጣብን ክርስቶስ እየተናገረኝ ነው ብሎ ማሰብ፣ የሆነ ሰው ሲሰድበን እግዚአብሔር ሊያስተካክለኝ ነው ብሎ ማሰብ ነው። ክርስቶስን መስማት ማለት አጠቃላይ ነገሮችን ሁሉ ከክርስቶስ ጋር እያያዙ ነቅቶ መኖር ማለት ነው። አሁን ወደ ሶስተኛው ሀሳባችን ስንመጣ ግን ፈጣን ምላሽ መስጠት ነው። በክርስቶስ መቀለድ ምንድን ነው ተብሎ ቢጠየቅ አንዱ ምን ብሎ ተናገረ? ያለ ንስሐ ይቅርታ ያለ መስቀል ደቀ መዝሙርነትን ሲፈልግ ነው። በክርስቶስ መቀለድ ምንድን ነው? ያለ ንስሐ ይቅርታ ያለ መስቀል ደቀ መዝሙርነትን ሲፈልግ ምን እያለ ነው? በክርስቶስ እየቀለደ ነው። ያለ ንስሐ ይቅርታ ማለት ነው። እንደውም ብዙ ሰዎች ምን እያደረጉ ነው ይባላል? ብዙ ሰዎች በእግዚአብሔር ቸርነት እያመካኙ እነሱን ሳይሆን ኃጢአታቸውን ያጸድቃሉ ይባላል። ገብቷቸዋል? ምን ማለት ነው? ኃጢአትን ማጽደቅ ማለት አሁን እኛ ልንገራችሁ፣ አንድ እየቀለድንበት ይቅርታ እግዚአብሔር ይቅር ባይ ነው ብሎ ስጋ ወደሙ እንቀበላለን። እግዚአብሔር ይቅር ባይ ነው ብለን ቤተክርስቲያን ውስጥ እንገባለን። ግን እሱ ማለት ምን ማለት ነው? እግዚአብሔር ይቅር ባይ ነው ማለት ሁለት ነገሮችን ይፈልጋል። እግዚአብሔር ይቅር ባይ የእግዚአብሔር ይቅርታን ማግኘት፣ አንደኛው ከልብ የሆነ ቁጭትና ለቅሶ ይቅር በላይ ብሎ እግዚአብሔር፣ ሁለተኛስ ደግሞ መለወጥና ተግባሩን መተው ያስፈልጋል እንጂ ዝም ብሎ የያዙትን ኃጢአት ሳያቆሙ እግዚአብሔር ይቅር ባይ ነው ብሎ ስጋ ወደሙ መቀበል ራሱ መቀለድ ነው። ቅድም ከኃጢአት አንነጻም ንስሐ እየገባን እንቁም ስላችሁ እንቀበል ስላችሁ ማለት የነበረ መለወጥ ያስፈልጋል። መለወጥ ማቆም አለብን።
ራስን ማስለመድና ራስን ማስገደድ የሚባሉ ሁለት ነገሮች አሉ። ራስን ማስለመድና አይዟችሁ ራስን ማስለመድ ማለት ትንንሽ ነገሮችን ቶሎ ቶሎ እያደረጉ ጽድቅን መለማመድ ነው። ለምሳሌ ለ7 ቀን ይህን ኃጢአት አልሰራም ብሎ መጀመር፣ ለ15 ቀን ማድረግ፣ ከዛ ለ40 ቀን ማለት እንደሱ ማድረግ ማለት ነው። ራስን ማስገደድ ደግሞ ማለት የሚሰለቸንንና የማንፈልገውን ነገር መሸከም መቻል ማለት ነው። ራስን ማስገደድ ማለት ይሄ ራስን መግዛት ይባላል። ራስን ማስገደድ ማለት የሚሰለቸንን ነገር ማድረግ መቻል። ለምሳሌ ልንገራችሁ፣ መጽሐፍ ስታነቡ ለምሳሌ መሀል ላይ በጣም ይሄ ፊዚክስ የሆነ ነገር ይገጥማቸዋል። መሀል ላይ በጣም ድክም የሚያደርግ ገጽ አለው አይደል? መሀል ላይ እዚያ በኋላ በዚያው ነው መጽሐፉን ጥለ ነው የምንቀረው። ግን ምን ማለት ነው? ራስን ማስገደድ ማለት ያንን የሚሰለች ገጽ ዝም ብሎ ማንበብ ማለት ቢገባንም ባይገባን። ስለዚህ ሸካራ የሆነብንን ነገር ዝም ብለን መቀጠል መቻል፣ ራስን ማቆጣጠር የለም። ይሄ አይሆንም። ስለዚህ አሁን የእግዚአብሔር ቤተሰቦች ምንድን ነው ለክርስቶስ መስማት? ክርስቶስን መስማት ማለት መታዘዝ ነው። ዝም ብሎ ግን ለለውጥ ሳይጥሩ ባሉበት ዝም ብሎ በዚያው ላይ ባለህበት እርገጠ ምንድን ነው በገጠርች እንትን የሚይዛት ጭቃ የሚይዛት መኪና ምንድን ነው የምትሆነው? ጎማዋ ምንድን የሚለው ሲያስነሳ በዛው ላይ የሚሽከረከረው አይደለም? ባለበት ላይ ይሽከረከራል። ባሉበት ዝም ብሎ ጭቃ እንደያዘው ጎማ እየተሽከረከሩ ክርስቶስ ይቅር በላይ አይባልም። ለለውጥ እየጣርክ ነው። እየደከምክ እያዳለጠ ብትወድቅ ያዝንልሃል። እየሞከርከው እየጣለ እየሞከርከው እየጣለ ከሆነ ያዝንልሃል። ክርስቶስ ይረዳሃል። ወደ እሱ እየሮጥክ እያደናቀፈ የምትወድቅ ከሆነ ውድቀትህንም ያዝንልሃል። የሚያነሳ ነገርም ያቀብልሃል። ቁጭ ብለህ ክርስቶስ ይቅር ባይ ነው ብትል ግን በይቅርታውም እየቀለድክ ነው። ደግሞ እግዚአብሔር የሚጠላው ትልቁ ነገር በይቅርታው መቀለድ ነው። በይቅርታው የሚቀልድ ሰው እግዚአብሔር አይወድም። ይቅርታ ለለውጥ ነው የሰጠን ክርስቶስ። ስለዚህ ቃሉን እሺ ብላችሁ ታዘዙ እንጂ ለቃሉ እምቢ ብላችሁ ዳተኞች እንዳትሆኑ ተጠንቀቁ ነው ያለ። በሙሴ ቃል የተነገራቸውን ሰዎች ከፈረደባቸው ነው ያለ ቅዱስ ጳውሎስ። በልጁ የነገረን እኛማ እንደምን አይፈረድብንም ብሏል። በሙሴ ቃል ለላከላቸው ከፈረደባቸው ዕብራውያን ምዕራፍ 2 ላይ ስታነቡ ታገኙታላችሁ። በሙሴ ቃሉን የላከላቸው ሰዎች ከተፈረደባቸው በአንድ ልጁ ያስተማረን እኛማ እንዴት አይፈረድብንም? ስለዚህ ዛሬ ስንት ቀን ነው ንገሩኝ? ነሐሴ 10 ቀን ጀምረን ዛሬ መለወጥ አለብን። መለወጥ የሆነ ክፋታችንን ለማቆም መወሰን አለብን። ዛሬ ማታ እርሱን ንገሩኝ እንጂ። አዎ፣ ስለዚህ ክርስቶስን መስማት ማለት መታዘዝ ነው። እንዲያውም መቼ ጀምረህ ታዘዝ ነው? ዛሬ። እስቲ ዛሬ በሉ። እንዲህ ይላሉ አባቶቻችን ሲጠቅሱ፣ ማቴዎስን ተከተለኝ አለው። ምንድን ያደርገው? ተከተለው። አለቀ። እሱን ስሙት ማለት ይሄ ነው። ሐዋርያት ናቸው ይሄን የፈጸሙ። እርሱን ስሙት ብድግ። ሐዋርያት እኮ ናቸው፣ እኛ አይደለንም። እኛማ እንዴት እናድርግ? ሐዋርያት መጀመሪያ ሐዋርያ አይደሉም፣ ተራ ሰው ናቸው። ማቴዎስ ተነስና ተከተለኝ ጨምሮለታል። ብድግ ብሎ ሄደ። ዛሬ ተነስ ነው። ጴጥሮስ መረብን ጣልና ና፣ ምን አደረገ? ተከተለው። ዮሐንስና ያዕቆብ ተነስና ና፣ ምን አለው? ተከተለው ወዲያው። ዛሬ ለጠራህ አምላክ ዛሬ መልስ ስጥ ነው። ዛሬ ለጠራህ ጌታ መልስ የምትሰጠው ዛሬ ነው፣ ነገ የዛሬ ዓመት አይደለም። ስለዚህ የእግዚአብሔር ቤተሰቦች ለክርስቶስ መታዘዝ ማለት ክርስቶስን በራሳችን ስጋ ለማክበር ዛሬ መጀመር ነው። ክርስቶስ ትናንት እንዲነበራችሁ የሚል ሳይሆን ዛሬ የሚል ማቴዎስ የኔ ዓላማ ዘርፈሃል ሳይሆን አሁን ተከትለኝ። ስለዚህ ከቃሉ ጋር ናችሁ ይሁን። እግዚአብሔር ከሁላችን ጋር ይሁን። እርሱን ስሙት በሉ እስቲ። አቤት። ቅዱሳን ሐዋርያት ማንን የሰሙ ናቸው? አመኑት፣ ከዚያስ ተማሩት፣ ከዚያስ ታዘዙት። 3 ናቸው። ክርስቶስን መስማት 3 ነገር ነው። በቃ ባጭሩ ኦርቶዶክስ ነን። ክርስቶስን መስማት ማለት ክርስቶስን ማመን፣ የክርስቶስን ቃል ማወቅ እና መኖር፣ 3ኛው ለክርስቶስ ተግባራዊ ታዛዥነት ማሳየት። ተግባራዊ ታዛዥነት ከሌለ ደቀ መዝሙር አይደለም።
ደቀ መዝሙር ደግሞ የምትሆነው ምን ሆነ ነው? የእኔ ደቀ መዝሙር የሚሆን ሰው ምንድን ነው ያለ? መስቀሌን ምን ይልና ያለው? መስቀል መሸከም ማለት ከራሳችን ለመውጣት የምንቀበለው መከራ ነው። እንግዲህ እግዚአብሔር እንዲሁ ነው ለታዘዙት ግን ብርሃኑን አሳይቷቸዋል። ላመኑት ቃሉን ቁጭ ብለው ለሰሙት ቃሉን ለመማር ስንፍናችን በጣም በጣም የሚያስቅ ነው ብታዩት። እንዴ አንዲት በጣም ቅድስት ሴት አለች የምታስደንቅ ቅድስት ጤቅላ ወይም ቴክላ የምትባል ሴት እና ይቺ ሴት ቅዱስ ጳውሎስ የአረማዊ ልጅ ናት። ሄዳ ከተማው ሲሰብክ ምን እንዳደረገች መሰላችሁ? የሀብታም ልጅ ናት። በመስኮት ሆና ታዳምጠዋል። በመስኮት ሆና ከዛ ስታዳምጥ 3 ቀን ምግብ ሳትበላ አዳመጠቻቸው። አሁን እናንተ በጣም ስብከቱ ረዝሞ ምን ያህል እንደተቸገራችሁ እያየው ነው እኮ ዝም የምደፋባችሁ አውቀዋለሁ እንደደከማችሁ። ግን ምን ይሁን በቃ እንዲሁ ስለት ሆኖብኝ አይደለም፣ ግን ይህን ያህል ሰዓት የመናገር ማለት ነው። ግድ የለም ያኛውን ብታዩት ይህን ትይዙታላችሁ እንጂ የሰው ልጅ በሳይኮሎጂ ከ40 ደቂቃ እስከ 50 ደቂቃ ነው የሚያዳምጥ ሳያቋርጥ። እዚያ በኋላ የፊተኛውን እየጣለ የኋለኛውን እየያዘ ነው የሚቀጥል ማለት ነው። እና 3 ቀን ምግብ ሳትበላ ነው ያዳመጠችው። ደግሞ ከተቀመጠችበት ሳትነሳ አዳመጠች። ከዚያ በኋላ ስለ ንጽህና ነበር ያስተማረ። አላገባም መናኝንም መሆን አለች። እጮኛዋ ለልዑል ልጅ ታጭታ ስለነበረ ቅዱስ ጳውሎስ ልጃችን እንዳትዳር አደረገብን ብለው አሳሰሩት። ምን እንዳደረገች ታውቃላችሁ? እቺ ሰው ያንን ቃል እግዚአብሔር መስማት ስለፈለገች ከታሰረበት ውስጥ ሄዳ እስር ቤት ውስጥ መማር ፈለገች። ከዛ ምን አደረገች? እስር ቤት ውስጥ ለመግባት ደግሞ አትችልም። የሀብታም ልጅ ናት። አንደኛ መውጣት እናት አባቷ ቤት መውጣት አትችልም፣ እስር ቤትም መግባት አትችልም። ምንድን ነው ያደረገች? የሀብታም ልጅ ስለሆነች የእጇ የአንገቷ የጆሮ በጣም ብዙ ወርቅ አላት። ያንን ወርቅ ሌሊት ወሰደችና ለእስር ቤት ጠባቂዎች ሰጠቻቸው። ሰጠችና ምንድን ነው የሰጠቻቸው? እኔን ከጳውሎስ ጋር ምን በሉኝ ነው እሰሩኝ። ገብታ የታሰረባቸውን ሰንሰለቶች እየሳመች ቃሉን ትሰማ ነበር። እንዲህ አድርገው ነው አባቶቻችን ወንጌል የተማሩት ማለት ነው። ተመችቶ ልንማር አይደለም። እየሳመች ሰንሰለቶችን አንተን መከተል እፈልጋለሁ፣ ያንተን አምላክ መከተል እፈልጋለሁ ያለች ተማረች፣ አስተማራት። ከዚያ በኋላ ተመልከቱ፣ በጳውሎስ አምላክ አምኛለሁ ጊንጥ ውስጥ ወረወሯት። እባብና ጊንጥ ካለበት ሲወሩበት ጌታችን ኢየሱስ ክርስቶስ መጥቶ ከባብና ከጊንጡ ነፃ ወጣት። እሳት ውስጥ ቀጥቷል። በበጋ መብረቅ አምጥቶ እግዚአብሔር ዝናብ አዝንሞ እሳቱን አጠፋለን። ስለሰማችሁ እኮ ነው። ከዚያ በኋላስ ደግሞ ብዙ መከራ ደረሱበት፣ ብዙ መከራ። መጨረሻ ላይ ለአንድ ንጉሥ ታጨች። ደግሞ አልፈልግም አላገባም ማለት ነው። ምን እንግዲያማ እንዲህ ካለች ብለው በሬዎችን ጠምደው አንዱን እግሯን ከአንዱ በሬ እግር አንዱን እግሯን ከአንዱ በሬ እግር አድርገው በሬዎችን በጅራፍ እየመቱ መሬት ለመሬት ጎተቷል። ጌታዬ ኢየሱስ ክርስቶስ በምሕረት አስበኝ ያለች ትጎትታለች። ሰልችተው ተዋት። የሚገርማችሁ ሰልችተው ትተዋት ዋሻ ውስጥ ገብታ በዓት መስረታ ስትኖር የአካባቢው ሰው በሙሉ አንጾኪያ ውስጥ እየመጣ መፈወስ ጀመረ። የአካባቢው መድኃኒት አዋቂዎች ደግሞ እንጀራችን ዘጋችብን አሉ። እንጀራችን ዘጋችብን ምለው ምን አሉ? ይሄ ምታቷ ያደረባት በድንግልናዋ ስለሆነ ድንግልናዋን ስታጣ ይለቃታል ብለው ሊደፍሯት ሄዱ። የጳውሎስ አምላክ ረዳኝ ስትል ዋሻ ተሰንጥቆላት ተሰውራ አመለጠቻቸው። በክብር በቅታ እግዚአብሔር ቃል ኪዳን ተሰጥቷት ከዚች ምድር ወደማያልፈው ዓለም ሄደች። ይሄ ቃል እግዚአብሔርን ስንማረው ስንሰማው ክርስቶስ ይሰማናል። ቁጭ ብለን ዝም ብለን ስናዳምጥ እግዚአብሔር ይሰማናል። እና ለዚህ ነው እኮ የማን ልጅ ነው? የዚህ የጌዴዎን ልጅ ነው። ስምዑኒ ሰብአ እስራኤል እግዚአብሔር ይስማዕክሙ፣ የእስራኤል ልጆች እባካችሁ ስሙኝ እናንተንም እግዚአብሔር ይስማችሁ ያላቸው ለዚህ ነው። የሚሰማ ይሰማል። እስኪ በሉ የሚሰማ ምን ያደርጋል? ይሰማል። ስለዚህ የተከበራችሁ የእግዚአብሔር ቤተሰቦች ፓትርያርክ ሲናገረን እንስማ። የማን ድምፅ ስለሆነ ነው? ንገሩኝ እንጂ ሁልጊዜ አሁን የአዲስ ዓመት፣ የትንሣኤ፣ የልደት፣
የፓትርያርኩ መልእክት ሲተላለፍ መስማት አለባችሁ። አድናችሁ መግለጫ ሲተላለፍ የማን ድምፅ ነው? የእግዚአብሔር። ድሮ እኮ ይገርማችኋል፣ እነ ቅዱስ ዮሐንስ አፈወርቅ ሲሰደዱ ምንድን ነው የሚያደርጉ? ምዕመናን ፓትርያርኩ ተሰዶ የለ የትንሣኤ ዕለት የሚያከብሩት የእሱን ደብዳቤ አንብበው ነው። አባታችን በሕይወት ስለሌለ የእሱ መልኪን ታሰረበት ቦታ ብሎ ይጽፍላቸዋል፣ ይነበባል። በእስክንድሪያ የነበሩ ምዕመናን 4ኛው ክፍለ ዘመን ላይ ያስደንቃቸዋል። ቅዱስ አትናቴዎስን አባሮ ንጉሱ አርዮሳዊ ሾመባቸው። አርዮሳዊ ፓትርያርክ ማለት ምን ያደርጋሉ መሰላቸው? ቤተክርስቲያን አንሄድም አሉ። ተሰብስበው ምን ያደርጋሉ? ትንሣኤን ምን ያከብራሉ? ቅዳሴ ሳይቀደስላቸው የቅዱስ አትናቴዎስን ደብዳቤ ሰምተው ብቻ ክርስቶስ ተናግሮናል ብለው ወደ ቤታቸው ይሄዳሉ። እንዲህ ነው የሚደረገው። አባት መስማት ቀርቷል። አሁን ብለን እንደ አጉራ ዘለሎች ነን። ፓትርያርኩን መስማት፣ የሀገረ ስብከቱን ሊቀ ጳጳስ ማዳመጥ፣ ከልብ ነው የምነግራችሁ። የደብሩን አለቃ ማዳመጥ፣ ደግሞ እዚህ ያለው መነኩሴ አበምኔቱን ማዳመጥ፣ የምሬን ነው የምነግራችሁ። ንስሐ አባታችንን ማዳመጥ፣ ትልቅ ወንድምን ማዳመጥ፣ እናት አባትን ማዳመጥ፣ ጎረቤትን ማዳመጥ። ድሮ እኮ ጎረቤት ነው ቀጥቶ ያሳድግን። ስናርግ ስንረብሽ እገሌን እንጠራባለን እንባላለን። ጭጭ እገሌን እንጠራባለሁ ተባለ። ትልቅ የሆነ የሚያስፈራራ ሰው አለ በጎረቤት፣ አንዱ በድምፁ አንዱ በቁመቱ አለ። ብቻ የሆነ ሰው ይጠራብናል። ጭጭ በከተማም ትሎ የለ እገሌን የምጠራብ ብላ። የከተማ ልጅ ለመብል ነው ማስፈራሪያ የሚጠራለት። እኛ እንዳልጠራባ ተባል ዝም እንላለን። በቃ የምንጠይቃትን ጥያቄ አርፈን ቁጭ ነው የምንለው። ጎረቤት ይሰማል፣ ሽማግሌ ይሰማል። ፀጉሩ የሸበተ ሰው ክብር አለው። ወንድም ሴትም ባልቴት ክብር አላት። ነውር ነው በእውነቱ። ሽማግሌን አለማክበር በጣም ነውር ነው። የሽማግሌዎች ሽበት የልጆች ዘውድ ነው ይላል ሰሎሞን መጽሐፈ ምሳሌ ምዕራፍ 23 ላይ። የሽማግሌዎች ሽበት የልጆች ዘውድ ነው። ልጆች ደግሞ የአባቶቻቸው ክብር ናቸው። ባልቴት ክብር ናት። ሽማግሌ ክብር ነው። ሽማግሌዎች ቢሰሙ ያለ ዕድሜያችን አንቀሰፍም ነበር። እንዲሁም ምን አንድ የሰባኪ ቀልድ አለ። የሰባኪ ቀልድ ነው የምለው ብዙ ጊዜ። ምንድን የሚባለው? አንድ ልጅ አንድ ሽማግሌ ምንድን አላቸው ነው የሚባለው? አባ አቤት። ሽማግሌውን ነው እንዲሁ ግን እግዚአብሔር ትልቆች እናንተን የጃጃችሁትን እየተው እኛን እየለቀመ የሚወስድ ለምንድን ነው አላቸው አሉ። እናንተ ከኛ ቦታ ስለምትገኙ፣ ስለዚህ እኛን ሊፈልግ ሲመጣ እናንተን ስለሚያገኝ እዟችሁ ማለት እንደ ትልቅ አታከብሩንም። የትልቁን ቦታ እናንተ ትንንሾች ስለያዛችሁት እኛን ሊወስድ ሲመጣ እናንተን እየለቀመ ይወስዳል ብለው መለሱ ነው የሚባለው ማለት ነው። ስለዚህ ክርስቶስን ስሙት ነው። እስኪ ባሉ ክርስቶስን የምንሰማው ማንን ስንሰማ ነው? ድሃ ስሙ። ሀብታም ሰዎች ካላችሁም የቤት ሰራተኛ ያላችሁም እዚህም ትኖራላችሁ፣ የቤት ሰራተኞችን ስሟቸው። አፄ ፋሲልን የጎንደሩን ንጉሥ ንስሐ ያስገበቻቸው የቤት ሰራተኛቸው ናቸው። ታውቃላችሁ? ገረዳቸው ነበረችና ምንድን ነው ያሉ ማለት ነው። አፄ ፋሲል አንድ ጊዜ በጣም ግፍ ሰርተዋል። አንዱ የሰሩት ግፍ ዝሙት ነው። ችግር ፈጠሩ። ችግር ሲፈጥሩ የገዳሙ መነኮሳት መጥተው እረፍ አሏቸው። የታባህን ሰው ደግሞ እዚህ እንዴት ጠገብክ መነኩሴ፣ የገዳሙ ይቀምጣል እንጂ እያሉ መነኮሳቱን አንገታቸውን በሰይፍ እያሉ ሲጥሏቸው፣ መነኩሴው ደግሞ ሰማዕትነት አያምልጥህ እያሉ እየሄደ መሞት። በጣም ነው እኮ የሚገርሙ። እንዲሁም በጣም እኮ የሚያስደንቀው እንዲሁም አንድ ሌላ እምነት አማኝ፣ አሁን እምነቱን ስም መጥቀስ አያስፈልግም፣ ሌላ እምነት አማኝ ብርሃን ሲወርድላቸው አይቶ አፄ ፋሲል አንገታቸው ሲወርድላቸው አይቶ ምንድን ነው የሚወርድላቸው? አፄ ፋሲል አያመንዙሩ የወንድ ሚስት አይቀሙ ብለው እስከሷቸው መነኮሳቱን ገለው ለእነሱ የወረደ ክብር ነው። እንግዲያማ ይሄ ክብር ካለ ብሎ እሱም ደግሞ የሰው ሚስት አይቀሙ ብሎ እሱ ምዶ አብሮ ሙቷል ይባላል። እና እንደዚያ ሲያደርጉ አንድ በጣም ባህታዊ ነበረ እና ያ ባህታዊ ወደ 7 ቤተክርስቲያን ያሰራቸው ነው። አፄ ፋሲል የቤተክርስቲያን ስራ እያለ የተገለጠላቸው ባህታዊ ነው። ተገልጦ ምንድን ያደረገው? ከገረዶች አንዲቱ የምትልህን ስማ ትድናለህ። ምንድን ነው ያደረገው? ኃጢአትህን አቁም፣ ከዚያ በኋላ ደግሞ ገረዲቱ የምትልህን አድርግ ነው። ለካ ያቺ
ውሃ እየቀዳች ለካ ከክርስቶስ ጋር የምትኖር ናት። ማን ከእግዚአብሔር ጋር እንደሚኖር እኮ አይታወቅም። ከዚያ በኋላ ያቺ ሰው እንዲህ ነገር ሲባል ድልድይ ስሩና አለቻቸው። እንግዲህ እሷ ሉቃስ ወንጌል ማርቆስ ወንጌል ልትል ነው አታውቅ። ድልድይ ስሩ፣ የህዝብ ችግር ይፍቱና ሰው በሙሉ ሲሄድ የፋሲልን ነፍስ ይማር እያለ ይሻገር፣ የፋሲልን ነፍስ ይማር ይበለው ለውት ያ ይጸድቃሉ አለቻቸው። ኃጢአታቸውን አቁሙ፣ ድልድያቸውን ሰሩ፣ ቤተክርስቲያንን አገለገሉ፣ እግዚአብሔር ጋር ታርቀው ሄዱ ማለት ነው። ትልቅ ስራ የሰሩ ለሀገርም ለቤተክርስቲያን ትልቅ ስራ የሰሩ ቢሆንም ግን እንደ ሰው ደግሞ መሀል ላይ ኃጢአት ሰርተው ነበር እንጂ አደባባይ ኢየሱስ፣ ግምጃ ቤት ማርያም፣ ፊት አቦ፣ ፊት ሚካኤል የሚባሉት እነዚህን አብያተ ክርስቲያናት የሰሯቸው እሳቸው ናቸው። አሁን እንደው የፋሲል ግንብ የሚባለው እንደ ታሪክ ቢጠራም በቤተክርስቲያንም ብዙ አስተዋጽኦ አድርገዋል። ሌላም ሌሎች ነገሮች አሏቸው። ስህተታቸው ግን እንደዚህ ነው እና ልላችሁ የፈለግኩት ግን ምንድን ነው ነገሩ እንጂ ሰውን ምንድን ነው ስሙ። አሁን በሆነ ቦታ እንኳን ኮሚቴ ስትሆኑ የሆነ የማንሰማው ሰው አለ እና እሱ ሲያወጣ እንደሚባል ሰው አለ። አሁን እንደዛ አትበሉ። እንዲሁ እኮ ነውር እኮ ነው። ደግሞ እንትና ደግሞ እንዲሁ አርፎ ቢቀመጥ እንላለን። ተቀድመን እኮ ነው። እንዲሁ አይገርማችሁም? ግን እንደዚህ አይባልም። ሰውን ስሙ፣ ደሃ ስሙ፣ ሽማግሌ ስሙ። አባ ብሶ የሚባል አባት ነበር። መነኮሳቱ ተሰብስበው እግዚአብሔርን ያሳየን አሉ። እሺ ወደ እግዚአብሔር ቢያመለክት ነገ ተራራ ላይ ይገለጥላቸዋል። እዛቸውን አሉ። ጠዋት ሰው ሁሉ እየሮጠ እግዚአብሔር ላይ መንገድ ላይ አንድ ሽማግሌ ዝም ብሎ ደከም ብሎ እኔን የሚያዙ ወይድ ረፍዶብናል። ማን ሊያዩ ነው? እግዚአብሔር ሊያዩ ማለት ነው። ለካ ሽማግሌ ማን ነበር? እግዚአብሔር ነበር ማለት። እግዚአብሔር በሽማግሌ ለአብርሃም አልተገለጸለትም? ይገለጻል። ሽማግሌን ስትሰሙ፣ ነዳዩን ስትሰሙት፣ ጎባጣውን ስትሰሙት፣ ልብሶ ያደፈበትን ስትሰሙት ይሄ እግዚአብሔርን መስማት ይባላል። እርሱን ስሙት። ድሃን ስትሰሙት ስለ ገብርኤል፣ ስለ ማርያም፣ ስለ ስላሴ አትለፉት። ቆይ ይሄኛው ደህና ወፈር ያለ ነው ሰርቶ መብላት ይችላል አትበል። ዝም ብለህ ስጥ እንዴ። ካልቸገረው የሰው ፊት እኮ እሳት ነው። በቃ ዝም ብለህ ያለህን ጥለህ ሂድ። አትፍረዱ። እውነቴን በፍጹም ይሄኛው እንኳን ያለ አሁን ደግሞ እንደውም እንዲህ እየተባለ ነው። እንደውም ነዳያን በባንክ ብዙ ብር አላቸው እየተባለ ነው። አንዳንዶቹ ማለት ነው ሊኖራቸው ይችላል። ግን አንተ ዝም ብለህ ስጥ። ለለመነ ሁሉ ምን በል ነው ስጥ። ስለዚህ የሰዎቹን ጩኸት ስሙ። ቤተ ክርስቲያናችሁን ነቅታችሁ ስሙ። የቤተ ክርስቲያናችሁን ነገርም ነቅታችሁ ስሙ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ይህንን ካደረግን ስሙ፣ ጉዳያችንን እግዚአብሔር ይሰማናል። እንድንሰማ መስማት። ቢሮ የምትሰሩ ከሆነ ቢሮ የምትሰሩባቸውን አለቆቻችሁንም ስሙ። እውነቴን እኮ ነው። ስለ ክርስቶስ ብላችሁ ለጠማማም ቢሆን ታዘዙ አይደል ያለ ጴጥሮስ። ለምንድን ነው ያለ? ለጠማማ። በቃ ጠማማ የሆነ ስራ አስኪያጅም ቢኖር ታዘዝም። ስራህን ስራ ነው። ሕግ የሚያስፈራው ለማን ነው ይላል? ለጠማማ ነው ቅዱስ ጳውሎስ። ሕግ የሚያስፈራው ለማን ነው? ከባድ ሕግ ቢያወጣ ቢሮ አንተ መልካም ሰው ሁን። ዝም ብለህ ስራችሁን ስሩ። አትልመጥመጡ፣ ሰዓት አትስረቁ። ቢሮውም የእግዚአብሔር ነው። እውነት አሰት ነው። ምንኛው ቢሮ? ጤነኛው ቢሮ ማለት ነው። ገብቷችኋል? ጤነኛው ቢሮ በቃ ስራ የሚሰራበት ጤነኛው ቢሮ ነው። ጤና የሌለው ቢሮ ካለ ጤና የለውም። አሁን እያወራሁት እኔ ምንድን ነው? ስለ ስራ ነው እያወራሁት ያለ። አለቃህን ስትሰርቀው ማንን ነው የምትሰርቅ? ተናገሩ። ህዝቡ የማን ቢሮ ነው? ለምሳሌ ባንክ የምትሰሩ ቢሆን ያ ባንክ የማን ነው? የእግዚአብሔር ነው። የእግዚአብሔር ኢቭን ነው እንዳትሉ፣ የፖለቲካ አይደለም ምናምን አትበሉ። እኔ ያልኩኝ ስራውን ነው። ባንክ ውስጥ ተቀጥረህ ከሰራ እንግዲህ ይኸውላችሁ አንድ ነገር ልንገራችሁ። ዮሐንስ ወንጌላዊ ስብከት ሄዶ የት እንደገባ ተከ ሮምና ለምትባል ሴት የሻወር ውሃ ለማሞቅ ነው የገባ። ጣዖት የምታመልክ ሴትዮ ሻወር ያሞቃል። ታምኖ እሳቱን ያነደደ ሻወር ውሃ ያሞቃል። ለማን? ለጣዖት አምላኪቱ ማለት ነው። ስራ ነው፣ በቃ ስራ ነው። ከዚያ በኋላ እሱ አንድ ቀን የንጉሥ ልጅ ሞተ። ከዚያ በኋላ ማን አነሳው? ዮሐንስ። ሲያነሳው ሰራተኛ የነበረው ሰውዬ ምን ሆነ? መምህር ሆነ ማለት የሮምና መምህሯ ሆነ ማለት ነው። ስራ ቦታ
ከማያምን ሰው ቤት ስራ ከሚያምን ሰው ቤት ስራ ከገባ ስትሰማው ማንን የምትሰሙ? አሁን ራሱ ያን እምነት የሌለው እንኳን የስራ አለቃ ቢኖራችሁ ለዚያ ሰውዬ ስትታዘዙ ማንን እየሰማችሁ ነው? ክርስቶስን እየሰማሁት ነው ብላችሁ ነው ማዘዝ ያለባችሁ። ካሰባችሁት ይሆናል። ከመዘለ እግዚእነ ጳውሎስም ያለው ቅዱስ ጴጥሮስም ያለው ቅዱስ ጳውሎስም ያለው ከመዘለ እግዚእነ ለአለቆቻችሁ ስትታዘዙ ለክርስቶስ እንደምትታዘዙ አድርጋችሁ ታዘዙ ነው። እና መስማት ሕፃናትን መስማት አዳምጡ። ሕፃናትን ሁላ ስሟቸው። የሚናገሩት ነገር ዝም ብለህ የሄደ ለፍላፊ ዝም በል ሳይሆን ማዳመጥ። አሁን ነገ እኮ አሁን በነገራችሁ ላይ አንድ የቤተክርስቲያን አባት የጻፉት ስለ ኦርቶዶክሳዊነት ሲናገሩ ቢሮ ላይ ተሹመው ባለጉዳይ የማያዳምጡ ሰዎች ቀድሞ እናቶቻቸው ያልሰሟቸው ናቸው ይላሉ። ገብቷችኋል? አሁን ብልህ እናቶች ልጁ በጠየቀ ቁጥር ነው። አሁን በተለይ 2 ዓመት 3 ዓመት ሲሆናቸው ልጆቹ የማይጠይቁት ነገር የለም። ማማ አቤት፣ ያ ምንድን ነው? መስኮት። ከዛ መልሶ ማማ አቤት፣ ያ ምንድን ነው? መስኮት። ማማ አቤት፣ ያ ምንድን ነው? መስኮት። 100 ጊዜ መስኮት። በቃ የሚጠይቁት ማለት ነው። ለእሱ ጨዋታው ነው፣ ለእናቱ ግን ልቡ ልቅ ነው። እሱ ግን እየተጫወተ ነው። ከዛ ማማ አቤት ምንድን ነው? እየተጫወተ ከዛ በጠየቀ ቁጥር መልስ የሰጠች እናት ነገ ልጁን ምንድን ነው የሚለው? ለጠየቁት ሁሉ ምን የሚሰጥ ያደርገዋል? መልስ የሚሰጥ ያደርገዋል። እንጀራ ስጭኝ እያላት ያጉላላችሁ እናት ካለች እሱ በ5 ደቂቃ የሚፈርገው ደብዳቤ ወር ያጉላለዋል። እውነቴን እኮ ነው የምነግራችሁ ማለት ነው። ቢሮ ተቀምጦ ማለት ነው። አሁን መፈረም ያለበትን ደብዳቤ ቆይ እስኪ ነገና እንደዚህ የሚለው ምንድን ነው? ድሮ እናት አባቱ እንደዚያ ብለውት ነው። አሁን የሆነ ሰው በህሊናቸው አትሳሉ፣ ነውር ነው። ይሄ በጣም በጥብቅ የተከለከለ ነው በእውነቱ ማለት ነው። አዎ እንትና ለካ እንደዚህ ሆኖ እንዳትሉ ደግሞ ዝም ብላችሁ ትምህርቱን ያዙት ማለት ነው። ትምህርቱን ያዙ። ስለዚህ ሰው የሚወስደው ስለ ሕፃናትንም ስሟቸው፣ ልጆች የሚሉትን ነገር ማዳመጥ፣ መልስ መስጠት። በተገቢ መልስ ሰጡ። ነገ ልጆቹ መልስ የሚሰጡ ዳኞች ይሆናሉ። ቢሾሙ ራሱ ሰው የማያሰቃዩ ይሆናሉ። ስለዚህ ጆሮ ይስጠን እግዚአብሔር።